የታፈነው የአባ ሳዊሮስ ክስና ድብቁ መረጃ። ቤተክርስቲያን አላቃጠልንም፣ ሰው አልገደልንም፣ እምነታችንን አልቀየርንም። በዛን ጊዜ እንደምታውቁት ጥቁር ልበሱ፣ ሄዱና ሙቱ፣ ግደሉ። ጵጵስና የሚወስደውን ኃላፊነት የሚያውቅ ሰው፣ ጵጵስና የሚጠይቀውን ኃላፊነት የሚያውቅ ሰው አይደለም ሌላ ልብስ ይላለብስ የራሱ ልብስ ይከብደዋል። ቤተክርስቲያናችን በቅኝ ግዛት ተይዛለች። ቤተክርስቲያናችን በቅኝ ግዛት ተይዛለች። በኋላ አልሰማንም አላየንም እንዳትሉ። መናፍቃን ወደ ኦርቶዶክስ ተዋሕዶ ይሰደዳሉ። ቤተ ክህነት ደግሞ ወደ ገንዘብና ወደ ምንፍቅናው መጓዝ ጀመረ። የካህን የፓትርያርክ የጳጳስ የሊቀ ጳጳስ የካህን የዲያቆን ስራው አሳ ሳይሆን ሰው መሰብሰብ። ድሮቹ እንኳን የምሰልላቸውም እኔ ተሰማኛለች። በቃ አንተ ዘምረው መዝሙሩን እኔ ተሰማኛለች አንተ ዘምረው። አሁን እሷ ተሰማለች እኔ ስል ተሰማኛለች። ምን ሰላም ለኪ ያለ ሰላም ለኪን ያለ ኦርቶዶክስ ሆነ ለሺህ ሰው እንደው ሼር ማታረክ ሆነ ወላዲተ አምላክን እንደው የአባቶች እና አቡነ ጴጥሮስ ሰላም የተከበራችሁ ክቡራትና ክቡራን የሚዲያችን ቤተሰቦች በያላችሁበት የዓለም ክፍል ሁሉ ሰላምታችን ይድረሳችሁ። እንዴት ናችሁ? ዛሬ እንግዲህ ደግሞ ወደ እናንተ ይደርሳሉ ያልናቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ይመለከታሉ ያልናቸውን መረጃዎች ይዘን መጥተናል። መግቢያው ላይ እንደተመለከታችሁት በቤተ ክህነት ዙሪያ እጅግ አጸያፊ መረጃዎች ወጥተዋል። እነዚህን ዛሬ ሰፋ አድርገን የምንመለከታቸው ነው የሚሆነው። ወደ መጀመሪያው ስወስዳችሁ ጳጳሳት የሚወስዱትን ኃላፊነት የሚያውቅ ሰው ልብስ እንኳን መልበስ አይችልም ሲሉ ቅዱስነታቸው የተናገሩት መልእክት አለ። እሱን ላሰማችሁ። ጵጵስና የሚጠይቀውን ኃላፊነት የሚያውቅ ሰው አይደለም ሌላ ልብስ ይላለብስ የራሱ ልብስ ይከብደዋል። እየሰማችሁኝ ነው? ለምንድን ነው እንደዚህ የሆነው ቢባል ክርስትና የሚባለው ጽንሰ ሐሳቡ ራሱ በአይምሯችን ውስጥ የለም። መንፈሳዊነት የሚባል ነገር የለም። እምንቆመው ለእንጀራ ብቻ ነው። አንድ ጊዜ ተረኞች ነን አሉ ቀዳሾች። ለምንድን ነው ተረኛ የሆናችሁት ብዬ ጠየቅኳቸው። ንገሩኝ እንጂ ለምንድን ነው ተረኛ የሆናችሁት? አልመልስልህ፣ ስለተቀጠራችሁ ነው። አባታችን ቃለ ሕይወት ያሰማልን። እንግዲህ እንደሰማችሁት አባታችን ቅድስት ቤተክርስቲያን ጵጵስናን ከድቁና እስከ ጵጵስና ያለውን ሹመት ሁሉ ዛሬ ትተውታል። አብዛኞች ለገንዘብ ያደሩ፣ የሚቀድሱት ለገንዘብ እንደሆነ፣ የሚያዘሙት ለገንዘብ እንደሆነ፣ የሚማሩት ለገንዘብ እንደሆነ በይፋ ዓለም ያወቀው እስከሚመስል ድረስ በዚህ ደረጃ ደርሰናል ማለት ነው። አብዛኞች እንግዲህ ለገንዘብ ሲታደር ሰይጣን በመሃል እንደሚገባ ሰይጣን ኢየሱስ ክርስቶስን በ30 ብር እንደሸጠው ሁሉ አብዛኛው ሰው የሚሸወደው በገንዘብ ነው። ምንም የሚያጠራጥር ነገር የለውም። ንጉሱን፣ አምላኩን፣ ገዢውን የሸጠ የሰው ልጅ ነውና ይህ አባቶች ቀድሞ ተናግረዋል። በመንፈስ ቅዱስ የተሞሉ አባቶቻችን መልእክት አስተላልፈው ነበረ። ነገር ግን ቢናገሩም የሰማቸው የለም። በቅኝ ግዛት ቤተክርስቲያን ተይዛለች፣ ካሁን በኋላ እኔ ኃላፊነቱን አልወስድም ሲሉ ብፁዕነታቸው ተናግረው ነበረ። እስኪን ቪዲዮ ላሳያችሁ። ቤተክርስቲያናችን በቅኝ ግዛት ተይዛለች። በቅኝ ገዢዎች ተይዛለች ቤተክርስቲያናችን። በቅኝ ግዛት ተይዛለች። ማወቅ አለባችሁ፣ መረዳት አለባችሁ። ይሄ ጉዳይ በኋላ አልሰማንም አላየንም እንዳትሉ። ማነው ቅኝ ገዢው? አንድ ማህበር፣ ሁላችሁም የምታውቁት ማህበር። ብፁዕነታቸው እንግዲህ እንደተናገሩት ቀደም ብለው ይህች ቤተክርስቲያን በመሃል መናፍቅ እየገቡ የሚከፋፈሉ እንዳሉ መረጃዎች ይወጣሉ። ያን ደግሞ አሁን ድረስ በእያንዳንዱ ቤተክርስቲያን ሌላው ይቅርና ከላይ ከሲኖዶሱ ይቅርና ከታች በየአጥቢያ ቤተክርስቲያኑ ሁሉ መናፍቅ ገብተው እየከፋፈሉት ይገኛሉ። መናፍቃን በማህበር በመደራጀት በማህበር ውስጥ በመሳጠር በዛ ውስጥ በመግባት ነጠላ በመልበስ ቆቡን በማድረግ ንዋየ ቅድሳት በመጠቀም ቤተክርስቲያንን እየሸወዷት ይገኛሉ። የተለያዩ ማህበራት በቤተክርስቲያን ስም ተቋቁመው በቅርቡ ቅድስተ ቅዱሳን ድንግል ማርያም ቤዛዊት አይደለችም ብሎ ያስተማረው ፍኖተ ጽድቅ ማህበር አንዱ ነው። ማህበረ ቅዱሳን የሆነ ሰዓት ቤተክርስቲያንን
ጭቅጭቅ ሲያደርግ ነበረ። ይህን ሰዓት በዛ ሰዓት የተሰራው ሴራ ተው ተብሎ የተነገረ ንግግር ነው ይሄ። አሁንም በማህበር ስም ተቋቁመው ቤተክርስቲያንን የሚያጠፉ ቤተክርስቲያንን ወደ ተለያየ ወንጀል እንድትገባ የሚያደርጉ ብዙዎች ናቸው። አሁን እየታየ ያለ ክህነት ቤተክርስቲያን መሰረቷ ክርስቶስ ነው የሚለው ሳይሆን ቤተክርስቲያን የሚቋቋመው ቤተክርስቲያን የሚሰራው ለገንዘብ ማፍሪያ ነው። በስሙ ይደራጃሉ። ቤተክርስቲያን እናሰራለን ይላሉ፣ የሆነ ነገር እናደርጋለን ይላሉ። ገንዘብ ይሰበሰባል፣ ምዕመናን ገንዘብ ይሰጣል፣ በየአደባባዩ ገንዘብ ይለመናል። ይህ የሚሆነው ለማን ነው? ካህናት ለካህናት ገንዘብ መሰብሰቢያ ያደረጉት። ምዕመናን እየተለመኑ በሌለ ኪሳቸው እየመነጨቁ ለእግዚአብሔር ቢሰጡም ገንዘቡ ከእግዚአብሔር ቤት ደርሷል። ነገር ግን ቤተክርስቲያን አቋሟ እየወረደ ነው። ስንት የገጠር ቤተክርስቲያን የሚያሰሩት አጥተው፣ ዲያቆናት መቀደሻ አጥተው፣ ይህ የሚሰራበት ስራ እያለ የተለያየ 500 ካሬ 1000 ምናምን ቤተክርስቲያን እየተለቀቀ እየተሰራ 5 ዓመት 10 ዓመት 20 ዓመት የሚፈጅ ቤተክርስቲያን አለ። ይህ ሁሉ የሚሰራው ለምን ነው? ለምዕመኑ በምዕመን ስም የሚነገድ ንግድ ነው። ይሄ ሴራ ነው። እቺ ቤተክርስቲያን አሁን የሚቆረቆርላት ጠፍታለች፣ የሚበላት ደግሞ በስቷል። በስመ ክህነት እየበሏት ነው ቤተክርስቲያኗን። አሁን በቤት ሰሞኑ ረከበ ካህናት በአዲስ አበባ በሚደረገው ደግሞ የተደበቀው የአቡነ ሳዊሮስ ክስና ድብቁ መረጃ ከእጃችን ገብቷል። ይህ መረጃ ምንድን ነው? ላሰማችሁ እስኪ መጀመሪያና እንመለስበታለን። ብዙ ጊዜ ጠይቀን ከጠየቅን በኋላ መልሱ ስላልተገኘ ነው፣ መልሱ ስላልመጣ ነው። በዚህ ምክንያት ነው እንጂ ሌላ መቼም እንደምታውቁት ያረግነው ነገር የለም። ቤተክርስቲያን አላቃጠልንም፣ ሰው አልገደልንም፣ እምነታችንን አልቀየርንም። በዛን ጊዜ እንደምታውቁት ጥቁር ልበሱ፣ ሂዱና ሙቱ፣ ግደሉ፣ ጸጉራችሁን ተላጩ ነው ተብሎ ነው የታወጀው። በዛ ሰዓት የኦሮሚያ ጳጳስ ካልተመረጡ ቤተ ክህነት ትፈርሳለች እንጂ ምንም አይነት ጳጳሳት አሁን ባሉበት ስልጣን አይቀጥሉም። አማራ ክልል ምንም አይነት ጳጳስ መምጣት የለበትም። ብፁዕ አቡነ ናትናኤል ብቻቸውን የቆሙ አባት ናቸው። እሳቸውስ ችግር የለውም አንድ ሰው ቢሟገት ምን ያመጣል የሚል ንግግር ተናግረዋል። እንግዲህ በኦሮሚያ ክልል አቡነ ሳዊሮስ በአዲስ አበባ ሀገረ ስብከት እያንዳንዱ በየቤቱ እየተቆፈቆፈ ተነግሮታል። እሳቸውን መምረጥ እንዳለባቸው፣ ለእሳቸው ድምጽ መሆን እንዳለባቸው በቤተ ክህነት አብዛኛውን ድምጽ አግኝተው እሳቸው እንዲሆኑ መረጃ ተሰጥቷቸው የኦሮሚያ ክልል ፖሊስ ኮሚሽን ደብዳቤ ተጽፎ በስነ ስርዓት ተሰጥቷቸው አሁን ቤተ ክህነት ጭንቅ ውስጥ ገብታለች ማለት ነው። እሳቸው ካልሆኑ እያንዳንዱ ጳጳሳት የሚደርስበትን ኃላፊነት ይወስዳል የሚል መረጃ ተሰጥቷቸዋል ማለት ነው። ግን ከዚሁ ላይ እስኪ መጀመሪያ ምንድነው የሚሉት? ይሄ የመጨረሻ ትግል ነው። አቡነ ሳዊሮስን መምረጥ አለባችሁ። እናንተ የኦሮሞ ተወላጆች፣ የኦሮሞ ጳጳሳት በአንድነት መቆም መቻል አለባችሁ። በአንድነት ቆመን ካልታገልን፣ መንበሩንና ቦታውን ካልያዝነው ይሄ እድል መልሰን አናገኘውም። ስለዚህ እዚህ ውስጥ ያላችሁ በጠቅላላ አባ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ዋና ስራ አስኪያጅ ሆነው እንዲሾሙ አስፈላጊውን ነገር እንድታደርጉ መመሪያ ጭምር ጥብቅ መመሪያ ሰጥተዋል ማለት ነው። የኦሮሚያ ፖሊስ ኮሚሽነር አራርሳ መርዳሳ በጋር በሚገኘው ቢሮአቸው አስተላልፈው ማለት ነው። አቡነ ናትናኤል ነገሮቹ ተነገሩ። አንድ ሰው ቢቀርቡ ምን ያመጣል? ደግሞ እደግምላቸዋለሁ። ምናልባት ነገሩን ላልገባችሁ ሰዎች የሚያወሩትን ጳጳስ ድምጻቸውን እኔ አሁን እዚህ መናገር አልፈልግም።
ድምጻቸው ማን እንደሆነ ምናልባት የምታውቁ ሰዎች ልታውቋቸው ትችላላችሁ። የሚያወራው መነኩሴ ግን ይሄ ነው። አንድ ሰው ቢቃወም ምን ያመጣል? አልተነገረውም፣ አልተነገራቸውም። ተነግሯቸዋል። ጳጳሱ አንቱ እያሉ ነው የሚናገሩት። ነገራችን እሱ ግን አንተ ነው የሚላቸው። አቡነ ናትናኤል ነገሮች ተነገረው። አንድ ሰው ቢቃወም ምን ያመጣል? አራብሳ መጋርሳ እንግዲህ በዚህ ማስጠንቀቂያ በሌላ ቪዲዮ እሰራላችኋለሁ። እስከነ ጽሁፉ እስከነ ደብዳቤው ብፁዕ አቡነ ሳዊሮስ በኦሮሚያ ክልል የሰሩት ሴራ ቤተክርስቲያንን ምዕመናንን እጅግ ከፍተኛ የሆነ በደል እንደበደሏት ባለ 7 መስመር መረጃ የተጻፈበት ከእጄ ገብቷል። እሱን በሌላ ቪዲዮ የምሰራላችሁ ነው የሚሆነው እና ከመዳርሳ ይህ መልእክት የተላለፈው እናንተ በቤተ ክህነት ውስጥ ያላችሁ ጳጳሳት እውነት እናንተ እንዴት ተሰብስባችሁ ምን አይነት ሰው እንደወዛ በዘንድሮ ዕለት ደግሞ ይሾማል? ቦታውንና መንበሩን መያዝ ያለባችሁ እናንተ ናችሁ ተብሎ መልእክት ተጽፎ ተሰጥቶላችኋልና ይህ እየሆነ ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላላቅ አባቶች በተሰበሰቡበት ጸሐፊው ከባህር ማዶ በመንግስት አማካኝነት ወደ ሀገር ውስጥ እንዲገቡ ተደርገው ስልጣናቸውን እንዲለቁ ሌሎች አባቶች ደግሞ የነሱን ስልጣን ተክተው ጸሐፊ የሆነውም ጸሐፊ እንዲሆን፣ ጸሐፊ ያልሆነው ገንዘብ ያዥ ያልሆነው ገንዘብ ያዥ እንዲሆን ይህ በኦሮሚያ ክልል ላሉ ጳጳሳት እንዲሰጥ በካሊፎርኒያ እንዲሁም በውጭ ሀገር ያሉ ጳጳሳት ደግሞ ተሰባስበው የመጡ 3ቱ ጳጳሳቶች የነሱን ስልጣን እነዚህኞቹ እንዲይዙ የተሰራ ሴራ ነው። ይህን ያደረገው ማን ነው? መንግስት ነው። ትእዛዝ ሰጥቷል። ይሄን ካልሆነ ከመንግስት ጋር አንሰራም ካሉ የኛም የራሳችንን ስራ እንሰራለን ተብሎ በይፋ ወጥቷል ማለት ነው። አቡነ ሳዊሮስ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስራ አስኪያጅና መሪ ከሆኑ ኦርቶዶክስ ተዋሕዶ ቤተክርስቲያን ትጠፋለች። ዱርዬ ናቸው። ዓለም ያወቀው ዱርዬ ነው። ጳጳስ በሚባል ደረጃ የሚጠበቅ አባት አይደሉም። ይህ ዓለም የሚያውቀው ሰው ማን ገደለ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግደሉ ብላለች። ሰው ላጩ ብላለች። ጥቁር ልበሱ ብላለች። ይህ የሆነው ደግሞ በእነሱ ክደት በእነሱ ስራ የተሰራ ሴራ ነው። ማንንም ግደሉ አላቸው። ኦርቶዶክስ ተዋሕዶ ቤተክርስቲያን ግደሉ ብትል ኑሮ የዚያኔ ቀኖናዋ ሲፈርስ ማድረግ ትችል ነበር። ግን ተዋህዶ በቤቷ እንዲመለሱ ሰይጣን ሲገባ ጸሎት ያስፈልጋልና እኛ የቆምነው ለጸሎት እስከሆነ ድረስ ጸሎት አድርጉ ማቅ ልበሱ የተባለ እናንተ እንድትመለሱ ሰይጣን ገብቶባችኋልና እናንተ እንድትመለሱ ተብሎ የተሰራ እንጂ ማንም ራሱን አሳልፈ ሰጠህ ተዋሕዶ ቤተክርስቲያን አስቀጥል ያለ አባትም መምህርም ፓትርያርክም ጳጳሳትም የለም። ይህ የክህደት ትምህርት ነው። ይህን የተናገሩት ማን ናቸው? አቡነ ሳዊሮስ ናቸው የተናገሩት። መግቢያው ቪዲዮ ላይ ተመልክታችሁታል። ራሳችሁን ተራጁ ሰው ግደሉ የተባለ እኛ እግዚአብሔር ጠብቆን በዚህ ደረጃ ደርሰናል። አሁን ደግሞ እንግዲህ እግዚአብሔር ከፈቀደ ብሎ የተናገሩት በእያንዳንዱ ቪዲዮ ላይ የተንኳኳ ስለተሰጠ ይህች መረጃ ስለያዙ በዚህ ልክ ተደርጓል ማለት ነው። ግን ጵጵስና ምንድነው? ፓትርያርክነት ምንድነው? ካህናት ምንድነው የሚለው ብፁዕነታቸውስ የስልጣናቸው ደረጃ ምንድነው የሚለው አባታችን አባ ገብረ ኪዳን ሰፋ አድርገው ይነግሩናል። የካህን የፓትርያርክ የጳጳስ የሊቀ ጳጳስ የካህን የዲያቆን ስራው አሳሳቢ ሰው መሰብሰብ። ሰዎች ሲሰበስቡ ልማቱን ሰዎች ያመጡታል። የተጠሩበትን ዓላማ ትቶ አዛድ ያጠምቁ የሆኑትን የቅዱስ ጴጥሮስ ምንም ሳያገኙ እንዳደሩ ሁሉ ካህናት ሰው ተኮር አገልግሎታቸውን ትተው ንግድ ተኮር አገልግሎት ሲጀምሩ፣ ጳጳሳት ሊቃነ ጳጳሳት የክርስቶስን መንጋ በወንጌል ማጥመድ ትተው ገንዘብ ማሳለድ ሲጀምሩ የዚህ ጊዜ ባሏቸውን ይመለሳሉ። ባሉ አለመደረግ፣ ይህን ሪሙቭ ታደርገዋል። አለመታፈር፣ በአባትነት ግርማ ሞገስ ተቀባይነት ማጣት
ዳግም መመለስ የሚመጣው የክርስቶስን ወንጌል ትቶ ገንዘብ ማሳደድ ተመቸሻ? ቪዲዮ ገጣጠምኩልሻ። የክህነትና መቼኝ ኤልያስ ሰዓት ግን ደብኝ የጵጵስና ማረጉ የጵጵስና ወጉ ምዕመናንን ጠብቆ በሰላም ወደ እግዚአብሔር ቤት ማድረስ ነው። አንድ እረኛ በጎቹን የሚጠብቀው ከተኩላ ከተለያዩ ችግሮች ጠብቆ ወደ ቤታቸው ለማስገባት እንጂ ዝም ብሎ መበተን ማንም የሚያቅተው አይደለም። ጳጳሳትም የተሾሙት በእግዚአብሔር ስልጣን ተሰጥቷቸው ምዕመናንን እንዲጠብቁ ከተኩላ እንዲጠብቁ የተሰጣቸው ስልጣን እንጂ ገንዘብ ለማፍራት ትልቁን ስልጣን ቁጭ ብለው የማንንም ደሃ ለፍቶ ያመጣውን ላቡን ጠብ አድርጎ ያመጣውን በቤት እየተሽከረከሩ እየዞሩ መብላትና መጠጣት ፎቅ መስራት የተለያዩ የማይደረጉ ለጳጳሳት የማይመጥኑ ቦታ በመገኘት መንፍቅናን በማስተማር ይህን የሚያደርጉት ጳጳሳት ናቸው። ማንም አይደለም። ምዕመኑ ዛሬ ወንጌል ገብቶት አንገቱን ደፍቶ ባለበት ሰዓት ጳጳሳት በዚህ ሰዓት ተነስተው እንደዚህ አይነት ስራ መስራት ይህ ዋልጌነትና ከኦርቶዶክስ ተዋሕዶ ቤተክርስቲያን የማይጠበቅ ስልጣን። እንደዚህ ያለውን ስልጣን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኤክስኪውዝ ማድረግ የለባትም፣ ማንሳት ነው፣ ማውገዝ ነው። ነገ ቀጥ ብሎ ስራውን እንዲሰራ ማድረግ ያለባት እንደዚህ ነው። አባቶች በፊት እኮ ሲያደርጉት የነበረ እከሌ ጳጳስ ይሆናል እባካችሁ ሹሙልን ሲባሉ ተደብቀው የፍጥኝ ታስረው መተው ነው ስልጣን የሚይዙት። በእግዚአብሔር ጸሎት ተደርጎ እባክህን ተብሎ ተለምነው ነው የሚደረጉ። ዛሬ እኔ ካልሆንኩ እያልክ እንደዚህ የምትምሸረሸር ጳጳስ አገር ልትመራ ነው ሰው ልታስፈጅ ነው? ይህንን ነገር እሰቡበት። ጳጳሳት ይህን የምትሰሙ ምዕመናንና ምዕመናት ይህን መረጃ ሼር አድርጉላቸው፣ ይሰሙበት። ህዝብ ይዳን፣ ቤተክርስቲያን ትዳን። ጎሬ ውስጥ እየገባን ነው እና በዚህ ሰዓት አሁን ምዕመናን መናፍቃን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሚጎርፉበት ሰዓት፣ ከጨለማ ወደ ብርሃን በሚመጡበት ሰዓት ከብርሃን የነበሩት ወደ ጨለማ የሚሄዱት እንደ ሳጥናኤል ሊሆኑት ጳጳሳቱ ነው። በቀጣዩ ቪዲዮ ወስዳችሁ ደግሞ ፓስተር ሶፊ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመንጣት እያኮበኮበ ነው የሚገኘው። ምንም እንኳን አብዛኞች ኦርቶዶክስ ተዋሕዶን ቤተክርስቲያን ሳያውቋት ቢሄዱም አሁን ደግሞ አንድ ወንድሞች በሶሻል ሚዲያው በሚያደርጉት የኦርቶዶክስ ተዋሕዶ ቤተክርስቲያን ልውውጥ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊመጣ ትንሽ ቀርቶታል፣ ተቃርቧል ማለት ነው። ይሄንን እስኪ ላሰማችሁ ነው። ሰላም ለኪም ብላት ይሄው ለኔ አጽናኝ ናት። ይሄው እንዴ አንተ ገና ከሄድክ 3 ወር አይደል? የድሮዎች ኦርቶዶክስ ይሄው ለኔ አጽናኝ ናት። ለአንተ ይከበድ። ይሄው አጽናኝ ናት ለኔ። ይሄው ገባኝ። የድሮዎች እንኳን ይሄን የላቸውም። እኔ ተሰማኛለች። በቃ አንተ ዘምረው መዝሙሩን። እኔ ተሰማኛለች፣ አንተ ዘምረው። አሁን እሷ ተሰማለች፣ እኔ ስል ተሰማኛለች። ምን አገባ? ዘምረው አልኩ። ቅጣት ነው የቀጣው። ዝም ብለህ ብቻ ተቀጣ። እኔ ተሰማኛለች፣ ዘምረው። ሰላም ለኪ ያለ ሰላም ለኪን እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ ተሰማ፣ የገብርኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ ተሰማ፣ የገብርኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ። እና እሺ የት አለ መልስ? በቃ ስጦታ ሰጣለሁ፣ ይዤ እመጣለሁ። እኔን ስጦታ ሰጣለሁ። ለኔ ነው ያልኩህ። አሁን ይኸውልህ መንፈሳዊ ነገር ለአንዳንዶች እብድነት ነው የሚመስላቸው። መንፈሳዊነት
ለምን ቢባል መንፈሳዊ ስትሆን አእምሮ የሌለህ የሚመስላቸው ሰዎች አሉ ለአንዳንድ ሰዎች እና መንፈሳዊነትን የመሰለ ግን ፍጹም ጤንነት የለም። እና እኔ በክርስቶስ ኢየሱስ የዳንኩኝ መንፈሳዊ የሆንኩ ልጅ ነኝ። በክርስቶስ ኢየሱስ አመንኩ ብዬ ተቀበልኩ ነኝ። አንድ ጊዜ ኔትወርክ ከተስተካከለ አንድ ነገር ልንገርክ። ማርያምን ማመን ወይም ደግሞ ማርያምን ትሰማኛለች ብሎ ማመን እንትን ነው። ይሄ ምን ልበልህ ሶፊ ኔትወርክ ጥሩ ከሆነ እቺ ነገር ልበል ስለ ቅድስተ ቅዱሳን ድንግል ማርያም በቃና ዘገሊላ በተገኘች ሰዓት ማንም ነግሯት ማንም ጠይቋት አይደለም። ልጄ ሆይ ወይኑ አልቆባቸዋል እባክህን ብላ ነገረችው። በዛ ወይን ቤት በዛ ሰርግ ቤት የተገኙ ምዕመናን ታድመው የሚጠጣው ወይን ሲያልቅ ለልጇ እንደነገረችው ማንም የነገራት የለም። ስለዚህ ቅድስተ ቅዱሳን ድንግል ማርያም ማንም ሳይነግራት ማንም ሳይጠይቃት የምታውቅ የምትረዳ እናት ናትና የዛኔም ልጇ ተነስቶ ያዛቸውን ሁሉ እንዲያደርጉ ቅድስተ ቅዱሳን ድንግል ማርያም ነገረቻቸው፣ አደረጉ። በድንግል ማርያም ልመና ይህ ወይን ተባርኮ እጅግ የሚገርም ጣዕም ኑሮት ሰርገኞች ተመግበው ጠጥተው በሰላም ሂደዋል። ሰውየውን ባለሰርጉም ሳያፍር ሰርጉን አጠናቀቀ ማለት ነው። ስለዚህ ቅድስተ ቅዱሳን ድንግል ማርያም የለመኗትን ትሰማለች፣ የነገሯትን ትሰማለች። ከክፉ ከመከራ ከጭንቀት ከድብርት የተለያዩ ችግሮች ያሉብን ሁሉ ቅድስተ ቅዱሳን ድንግል ማርያምን እናማክራት፣ እናወያያት። ልጇን አዝላ በግብጽ በረሃ የተንከራተተች እናታችን የልጇን ሁሉ ያን ሁሉ መከራ ያየች ቅድስተ ቅዱሳን ድንግል ማርያም ስትነግሯት ወደ ልጇ ታደርሳለች፣ እሷም ትፈጽምላችኋለች። እና ወንድማችን ቅድስት ድንግል ማርያም ከፈቀደችና ከወደደች እግዚአብሔር ከፈቀደ ድንግል ማርያም እርዳታዋና ልመናዋ ረድቶህ ከሰማች የልቦናህን መሻት እንዲፈጸምልህ ከወዲሁኛ እንለምናለን። በእውነቱ የሰው ልጅ ብርሃን ሲበራለት ደስ ስለሚል ማለት ነው። እንግዲህ ኢየሱስ ክርስቶስ ብዙዎችን ከጨለማ ለማዳን ወደዚህ ምድር 33 ዓመት ከ3 ወር ተመላልሷል። ድውያንን ፈውሷል፣ ዕውራንን አቅንቷል። ይህ ሁሉ የተደረገው ለሰው ልጅ ከ99ኙ ነገድ አንዱ የጎደለው አዳምን ለመፈለግ ነውና ሌላውን ትቶ የመጣው ለአንዱ ነውና አብዛኞች እያወቁ የሚያጠፉ ደግሞ በቤተ ክርስቲያን ውስጥ የገባው ሰይጣን ወጥቶልን ቅዱስነታቸውም ሀገራችን ኢትዮጵያን በሚገባ በጸሎት በእምነት በቅዳሴው እየተፈወስን የምንኖርባት ሀገራችን ኢትዮጵያን ያምጣልን። በእውነቱ ደና መሪ ይስጠን፣ ቅዱስ መሪ ይስጠን። ሀገራችን ኢትዮጵያን ሰላም የሚያደርግ ስለ ሰላም የሚሰብክ አንድነታችን የሚከበርበት ሰላማችን የምናበዛበት በሰላም ወተን የምንገባበት ቪዲዮአችን እየታየ አይደለም። እንግዲህ ቪዲዮአችን ላይክ አድርጉት፣ ሼር አድርጉት። በእውነቱ ለእናንተ ምንም የሚቀርባቸው ነገር አይደለም፣ ለኛ ደግሞ ይረዳናል። ኦርቶዶክሳውያን ይሰሙታል፣ ብዙዎች እንመካከርበት። ኮሜንት ላይም ሐሳብ አስተያየታችሁን ጻፉ። እንዲሰራ የምትሉት ነገር ካለም ኮሜንት ሴክሽኑ ላይ አስቀምጡን፣ ኢንቦክስ አድርጉን። የዛሬው ቪዲዮአችን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜን ተመኘን። ሰላም።